ቄደር ጥምቀት የምትፈልጉ ሰዎች ምን ያደረጋችሁ ናችሁ የሚለውን በትክክል ስሙ። ቄደር ማለት የንስሐ ጥምቀት ነው። እግዚአብሔርን በሚከተሉት ኃጢአቶች ያሳዘኑ ሰዎች ነፍሳቸውን እንዲያጸዱ አስቀድሞ ስጋቸውን ማንጻት ስላለባቸው የቄደር ጥምቀት የሚጠመቁ ሰዎች የሚከተሉትን ኃጢአት ያደረጉ ሰዎች ናቸው። እሺ፣ አንደኛ በስራ ወይም በሌላ ምክንያት ወደ ውጭ አገር ሄደው በመጽሐፍ ቅዱስ ውስጥ እንዳንበላቸው የተከለከልነውን ምግቦች የተመገቡ ሰዎች ካሉ ቄደር መጠመቅ መቻል አለባቸው። ለምሳሌ የግመል ወተት፣ የግመል ስጋ፣ የአሳማ ስጋ የመሳሰሉትን የተመገቡ ካሉ ቄደር መጠመቅ አለባቸው። ሁለተኛ በሃይማኖታችን የማንመሳሰላቸው ሰዎች ጋር ከሃይማኖታችን ውጪ ከሆኑ ሰዎች ጋር በምንጣፍ የተገናኘ ወይም ግብረ ስጋ ግንኙነት የፈጸመ ካለ ቄደር መጠመቅ መቻል አለበት። ኦርቶዶክሳውያን ያላረድነውን በሌላ እምነት ያሉ ሰዎች ያረዱትን ምግብ የተመገበ ቄደር መጠመቅ መቻል አለበት። ከስጋ ዘመዱ ጋር ግንኙነት የፈጸመ ካለ ቄደር መጠመቅ መቻል አለበት። እየሰማችሁ ነው? እሺ፣ ሌላ ግለ ወሲብ የፈጸመ የዘመኑ ወጣት ትልቁ ችግር ግብረ ሰዶም የፈጸመ ካለ ሁለቱም ቄደር መጠመቅ ያስፈልጋቸዋል። ይሄ ግዴታ ነው። ከዚህ ውጭ ደግሞ በእምነት የማይመስሉን ሰዎች ጋር በማዕድ የተገናኘ ምክንያቱም ምንድነው? እኛ ኢየሱስ ክርስቶስ አምላካችን ፈጣሪያችን ነው ብለን ስለምናምን በስሙ ባርከን እንበላለን። ሌሎቹ ደግሞ ኢየሱስን አማላጅ ነው ከሚሉት ጋር በአንድ ማዕድ የተገናኘ ሰው ቄደር መጠመቅ አለበት። በሰባቱ የአጽዋማት ጊዜ ጾም ሽሮ የፍስክ ምግብ የበላ ካለ ቄደር መጠመቅ መቻል አለበት። የፍስክ ምግብ የበላ ጠንቋይ ቤት ሄደ፣ ለጠንቋይ እየሰገደ ዛራንጋሽ ጋር ሄደ፣ ጨሌ ያስጠነቁ፣ ይሄ በሙሉ ቄደር ያስፈልገዋል። ውርጃ የፈጸመች ሴት አስወርጅ ብሎ የፈቀደ በጾታ የተገናኛት ሰው ጓደኞችን ብትሆኑ አስወርጁ ብላችሁ የመከራችሁ በሕፃኑ ሞት ተባብረናልና ቄደር መጠመቅ ያስፈልጋል። ሴት ልጅ ወር አበባዋን ሳትጨርስ ከወንድ ጋር ከተገናኘች፣ ወንድም የወር አበባዋን ካልጨረሰ